ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ እንግዲህ እናንተንም ሌሎችም ይማሩበታል እንደገና ደግሞ ከእናንተም ሀሳብ የምፈልግበት እና ሀሳባችሁንም እንድታስቀምጡልኝ በእግዚአብሔር ስም እያሳሰብኩኝ ዛሬ የመጣሁበት ርዕሴ እንግዲህ ሁላችንንም ያሳትፋል የኔ ብቻ አይደለም ለዛም ነው ወደ እናንተ ላቀርበው የፈለኩት ማለት ነው። ግን በዚህ አጋጣሚ ፕሊስ እባካችሁ ይህንን ቪዲዮ የምታዩ በሙሉ ለሌሎችም ያስተምራል ሌሎችም ይማሩበታል የምትሉትን ነገር እንዳለ ካገኛችሁበት ከዚህ ቪዲዮ ውስጥ አዲስ የነበራችሁ ላይክ እያደረጋችሁ አዲስ የምትቀላቀሉ ደግሞ ሰብስክራይብ እያደረጋችሁ በቅንነት ፕሊስ ለሌሎችም እንዲደርስ አድርጉልኝ እላለሁኝ። እና ዛሬ ላወራ የፈለኩት አንድ የሆነች እህቴ እዚህ በአካባቢዬ አግኝቻት በጣም ችግር ውስጥ እንዳለች በጣም ብስጭት ውስጥ እንዳለች ምናምን ነገረችኝና ይሄንን ቆይ እኔ ብቻ አይደለሁም እንደውም ቪዲዮ ልስራና እስቲ ሌሎች እንኳን ሀሳብ የሚሰጡሽን ትቀበያለሽ ከሌሎችም ቢያንስ በኮሜንትም ከነሱም ራስሽ አይተሽ ተረጃለሽ ብዬ ወደ እናንተ አምጥቼዋለሁና ፕሊስ በእግዚአብሔር ስም እላችኋለሁ ሀሳብ አስተያየታችሁን አስቀምጡ በኮሜንት ለሷም ይደርሳታል ብያለሁና ይህች እህቴ ምንድነው የሆነችው ከመጣች እዚህ ሀገር 2 አመቷ ነው እና ቤተሰብ ሳያቅ እሷ ጓደኛ ብላ ይዛለች ከመጣች በኋላ የምትሰራውን ብሯን ለጓደኛዋ አንዴ ይሄንን እንስራ ባጃጅ እንስራ መጀመሪያ ሞተር ነው ያስገዛት ሞተር ገዝቼ ከዛ ደግሞ ይሄ ቄርና ባጃጅ ልስራ ብሎ ያንን ሞተሩን ሳይክሉን ቀይሮ ባጃጅ ነው ያስገዛት ከዛ እሷ በቃ ያው ቤተሰብም ሳያቅ እንግዲህ እሷ ፍቅርም አለባት በራሷ ይሆነኛል ወደፊት ስገባም እንግዲህ ብለው የልብን ሳይሆን ያፍን አይታ ለሱ ነበር የምትልከው እና ቤተሰብ ይሄን አያውቅም እንዳልኳችሁ መጨረሻ ላይ ይሄ ልጅ ሳታቅ እሷ ሳታቅ እሱ አግብቶ ማለት ነው ከመጣች በኋላ አግብቶ ነው ያለውና አሁን እንደውም ሚስቱ እርጉዝ ነች የሚባል ወሬ ሰማች ማለት ነው። ከዛ ይቺ ልጅ ይሄንን ነገር ስትሰማ በቃ ልታብድ ነው እና ራሴን ሁሉ ላጠፋ ነው ራስሽን አጥፊ ይለኛል ለብዙ ጊዜ እና ምን ትይኛለሽ እባክሽን አለችኝ ማለት ነው። እና ለቤተሰብ እንዳትል ቤተሰብ ወይም ይከሰስ ወይ ምን ላድርግ እንዳትል ቤተሰብ አያውቅም ደብቃ ነው ሁሉ ያደረገችው እንደገና ደግሞ በራሷም እንዳትወስን አንደኛ እዚህ ጋር ከገንዘቡም ይልቅ ፍቅሩ አለባት ይመስለኛል ሳስበው ማለት ነው እና ከገንዘቡ ይልቅ እሱም ተደምሮባት ይሁን አላውቅም እና እቺ ሰው ብሯንም ፍቅሯንም አጣች ማለት ነው። እና በዚህ ሁኔታ ላይ ቤተሰብ ደግሞ አትመጭም ወይ ለምን አትመጭው በቃ ይበቃሻል አትድገሚ እያሏት ነው ማለት ነው። 2 አመቷን ጨርሳ 3ኛ ውስጥ እንትን ብላ ከዛ በቃ ለምን አትመጭም ይበቃሻል እሷ ግን ይሄ ሁሉ አያውቁም ቤተሰብ ማለት ነው። እና ይቺ ልጅ እዚህ ጋር የቤተሰብ ነገር አለ እዛ ጋር ብሯ አለ እዛ ጋር ደግሞ ፍቅሯን አታለች ብሯን አታለች እዚህ ጋር ቤተሰብ ደግሞ በእንደዚህ ሁኔታ እንዲሰማባትም ለማወቅ አልፈለገችም እና በዚህ ጭንቀት ውስጥ ነው ያለሁት እና ብዙም ጊዜ ራሴን ሁሉ ላጠፋ የታገልኩበት ጊዜ አለ አለችኝ ማለት ነው። እና ቆይ ይሄ ነገር ለሷም ራሷን በቻልኩት መጠን ለማጽናናት ሞክሬያለሁ ግን ይሄ ነገር በዚህ ሁኔታ መቼም አያበቃም እኛ ሁሌ ይነገረናል በሚዲያ የሚያቆም ነገር አይደለም ግን እስቲ ምናልባት በዚህ ሁኔታዎችም አዲስ መጪዎች አሉ አዲስ እችም ልጅ በርግጥ አዲስ ነች ገና 2 አመቷ ነው እና ያው በየጊዜው አዲሶችም ስለሚመጡ በየጊዜው ካለማወቅ ብዙ ስህተትም ስላለ
እና እኛም ያው ሳንታክት መነገር እንዳለበት አሰብኩኝና ሌሎችም በዚህ ሁኔታ ውስጥ ያሉ ይኖራሉና ለነሱም ጭምር ይሆናል በሚል ወደዚህ ይዤው መጥቻለሁ ማለት ነው። እና እኔ እዛ ላይ በደንብ አብራርቼ የኔን ሀሳብ እነግርሻለሁ። ሌሎችም በኮሜንት ያስቀምጡልሻል ብያታለሁ። እናንተም የቻላችሁትን በኮሜንት አስቀምጡላት፣ ታየዋለች። እና እኔ የምለው ምንድነው ልጅቷ ገና ልጅ ነች። የኔ ሀሳብ እንደኔ ሆኜ ለእሷ ሀሳብ የምሰጣት ምንድነው በቃ እንኳንም እግዚአብሔር ገላገለሽ፣ እንኳንም በዚህ በብር ይዞልሽ ሄደ። በቃ ምክንያቱም አንድ ሰው ማለት ነው የኔ የምትለው ሰው ከእሷ ይልቅ ገንዘብን ሊያስበልጥ አይገባም ነበረ። ስለዚህ ይሄ ሰው እሷን ሳይሆን የሚፈልገው ገንዘብን ነው የሚፈልገው። እና ወደፊት ህይወትን ከማጣት ገንዘብን ማጣት ይቀላል። ይቺ ሰው ከዚህ አለኝ ብላ ሄዳ እዛ በባዶ እጅ ሄዳ ትዳር ወይም ወደ ትዳር ገባለሁ ብላ ሄዳ እዛ ቢሆኑ ቢነግራት የባሰ ጉዳቱ የባሰ የሞት ሞት ነው። ሁለተኛ እንደገና ደግሞ በቃ አሁንም አልረፈደም። ካለፈው ስህተቷ ሰው አይሳሳትም አይባልም፣ ይሳሳታል። ግን ካለፈው ስህተትሽ ተምረሽ እንደገና ራስሽን አጎልብተሽ ራስሽን አጠንክረሽ ለራስሽን በጥሩ ነገር ለውጠሽ ቅስምሽ ሳይሰበር ውድቅ ሳትይ የበለጠ ራስሽን አጠንክረሽ በእንደዚህ አይነት ነገር ሰውንም መበቀል በቃ በቀል እኔ በመጥፎ አይደለም በቀልን የማስበው በቃ በእንደዚህ በጥሩ ነገር ራስሽን በሚጠቅም መልኩ ጠቅመሽ ከዛ የዛን ሰው መበቀል ትችያለሽ ብዬ አስባለሁ። እና አሁንም እኔ የምላት ምን ምልሽ ምንድነው የኔ ሀሳብ ነው የምላት። እንግዲህ ላንተም ያው የፕሊስ ባካችሁን ኮሜንት አስቀምጡላት። እና ለማን ብለሽ ራስሽን ታጠፊያለሽ? ለማን ብለሽ ህይወት በቅኝ ትያለሽ? ነገ ህይወት ይቀጥላል። በቃ ይሄ ሰው በብር እንኳንም ይዞልሽ እንኳንም ጠፋልሽ እንኳንም ጦስሽን ይዞት ሄደ። ስለዚህ አሁን ጠንከር ብለሽ ራስሽን አጠንክረሽ ለሌሎችም ተምሳሌት ሆነሽ ባለሽ ነገር በቃ ቀጥይ። ብትሞቺስ ሞትም እኮ አለ። ስለዚህ በህይወት እስካለሽ ድረስ በቃ ገንዘብ ነው እድሜ ነው አይደለ? በቃ አለቀ። እንኳን አንቺ የ2 አመት ቀርቶ የ10 አመት የ20 አመት እንኳን ተበልተው የሚኖሩ አሉ። ስለዚህ ይቺ እህቴ አሁን የ2 አመት ገንዘብ ማለት ምንም ማለት አይደለም። በቃ ድጋሚ ምንም ቢሆን ምንም ቤተሰብም እንደው ያው መቼስ ጉድ ገመና ሸፋኝ አይደለ? ቤተሰብስ ምን ያመጣል? ስለዚህ እነሱም ቢሆን ከሰሙ ይስሙ። ግን ጠንክረሽ ድጋሚ ራስሽን አጎልብተሽ ወደ ስራሽ ግቢ። ራስሽን አረጋግተሽ ለማን ብለሽ ራስሽን ታጠፊያለሽ? ለማን ብለሽ ያልሆነ ውሳኔ ትወስኛለሽ? ለማን ብለሽ? ስለዚህ እንኳንም እዚህ ሆነሽ ሰማሽው፣ እንኳንም ደግሞ በገንዘብ ይዞልሽ ጦስሽን ይዞት ሄደ። እንደፈለገው ይሁን። አንቺ ግን ዛሬ ላይ በህይወት እስካለሽ በዛ ላይ ወጣት ነሽ፣ በዛ ላይ ልጅ ነሽ። ሰርተሽ ጠንክረሽ አይደለም ለራስሽ ለሌሎችም ተምሳሌ ትሆኛለሽ። ለሌሎችም የጥንካሬ ጥግ ተምሳሌት ልትሆኚ ትችያለሽ። ለምን እያንዳንዷ ነገር በህይወታችን የሚመጡት ነገሮች እኛን ካወቅነው ማለት ነው ምንም የሚያበረቱን የሚያጠነክሩን እና እግዚአብሔር አንዳንዴ ሰው የሚወደውን ሰው ነው የሚፈትነው ሲባል እኔ ምንም አይመስለኝ ነበር። ግን በራሴ በብዙ ነገር እየደረሰ ሳየው ካለፈ በኋላ እያንዳንዷ ነገር ለበጎ ሆኖ ነው የምናገኘው። እና አሁንም ይሄ የመጣብሽ ነገር ለበጎ ነው ብለሽ ተቀበይ። እንኳንም ጦስሽን ይዞልሽ ሄደ በገንዘብ እንኳንም ማለት ነው። እና ህይወትን ሰታ በህይወቷ ላይ ቢሆን የቀለደው ህይወት ቀልድ አይደለም። እውነት ለበለኝ ከዚህ አሁን በዚች ነገር እንደዚህ ቅስሟ የተሰበረው ከዛ ገብታ ወይ ትዳር ይዛ ወይ ልጅ ወልዳ ቢሆን ኖሮ በሷ ብቻ አይበቃም፣ በልጇ እንደገና በእድሜዋ በብዙ ነገር ነበረ ዋጋ የምትከፍለው ማለት ነው። ስለዚህ እንኳንም ምንም ነገር ሳታይ በራሷ ብቻ አለፈልሽ ነው የምለውና የኔ ሀሳብ ይሄንን ነው የምላት። እናንተ ደግሞ እስኪ የምትሏትን ኮሜንት አስቀምጡላት። እና በጣም እያዘነች በጣም እያለቀሰች በጣም እየተበሳጨች ነው ይሄን ሀሳብ የነገረችኝ ማለት ነው። እናንተ ደግሞ ምን ትመክሯታላችሁ? ታየዋለች። እኔ ግን
ቆይ ቪዲዮ ልስራና ሁሉም ለእንዳንቺ አይነቶችም ይማሩበታል። ሁላችንም እንማማርበታለን። እዛ ላይ በበለጠ የኔን ሀሳብ እነግርሻለሁ ብያታለሁ። እሷም ትጠብቃለች፣ የእናንተንም ሀሳብ አስተያየት ትጠብቃለች። እኔም ደግሞ በዚህ መልኩ ልነግራት ወደድኩ። ምክንያቱም ሌሎችም እህቶቼ በዚህ ጉዳይ ውስጥ በዚህ ህመም ውስጥ በዚህ ችግር ውስጥ ያሉ ብዙ ሊኖሩ ስለሚችሉ ማለት ነው። ለነሱም ጭምር ነው ለነሱም ጭምር እምላቸው እንደዛ ነው። በቃ ያለፈው አለፈ። ባለፈው ነገር ማልቀስ እየየ ማለት ራስን ማጥፋት ራስን መጣል ምናምን አይጠቅምም። የሚጠቅመው ካለፈው ስህተታችን ተምረን ራሳችንን አጠንክረን ያንን ስህተታችንን ያለመድገም አልፎ ተርፎ ከራሳችን አልፈን ደግሞ ሌሎችም እህቶቻችን በእንደዚህ አይነት ህይወት ውስጥ እንዳይገቡ እኔ እንዲህ ነበርኩ እኮ የኔ ቁስል የኔ ጣፋንታ አንቺ ጋር እንዳይደርስ እያልን እርስ በርስ እንድንማማርበት የሚያደርገን ነው ይሄ ስህተታችን ሊሆን የሚገባው እንጂ ተስፋ ቆርጠን ገና እንደዚህ ነው ተባብለን ገና እንትን ላላለው ሰው ራስን ማጥፋት ለምን አስፈለገ? ራሴን አጠፋለሁ እኔ በቃ ህይወት አስጠልቶኛል፣ መኖር አስጠልቶኛል። በተአምር እንዳታደርጊው እህቴ። እኔ አሁንም አስረግጬ የምነግርሽ እንደዛ ነው። እንዳታደርጊው በቃ ነገ ሌላ ቀን ነው። ገና ወጣት ነሽ፣ ገና ልጅ ነሽ፣ ትሰሪያለሽ። ሰርተሽ አይደለም ላንቺ ለብዙ ሰዎችም መትረፍ ትችያለሽ። ይሄ ግን ራስሽን ስታሳምኝ ነውና እኔ ይሄንን ብያታለሁ። እንዳላበዛባችሁ ውድ ተመልካቾቼ እኔ ሁሌ ማመጣው እናንተን ያስተምራል እንማማርበታለን እያልኩ ነው። ከራሴም ተሞክሮ ከሰዎችም ካየሁትም ነገር ወደ እናንተ ማመጣውና ይሄ ቪዲዮን ከወደዳችሁት እንግዲህ ላይክ ሼር እያደረጋችሁ ሌሎችንም እንዲያስተምር አድርጉ። በእግዚአብሔር ስም እላችኋለሁ። እና እኔም እንግዲህ እናንተ ያስተምራል የሚለውን ቪዲዮ እንድሰራላችሁ እባካችሁ አበርቱኝ፣ አጠንክሩኝ። በተረፈ ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ስለምታበረታቱኝ በቅንነት ሼር እያደረጋችሁ ላይክ ሰብስክራይብ እያደረጋችሁ ለኔ በጣም ይጠቅመኛል። ለእናንተ ግን ምንም ነውና ይሄን ቅንነት ሲታከልበት ነውና ይሄን ማድረግ የሚቻለው በቅንነት ይሄን ላደረጋችሁልኝ በሙሉ ለምታደርጉልኝ በሙሉ አመሰግናለሁ። እግዚአብሔር ውለታችሁን ይክፈለው እላለሁ። ክበሩልኝ ተመልካቾቼ። በሌላ ቪዲዮ እስከምንገናኝ ድረስ በዚህ እሰናበታለሁ። አከብራችኋለሁ፣ ወዳችኋለሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ። ቻው